ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዕለተ ሰኞ ታህሳስ 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ በድጋሚ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰንን መረጃ በማስቀደም ነው። የ2026 የሴቶች ከ17 ዓመት በታች የዓለም ዋንጫ ማጣሪያ ድልድል ይፋ ተደርጓል ብሏል ፌዴሬሽኑ። በዚህም መሰረት የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን የመጀመሪያ ማጣሪያ ጨዋታውን የሚያከናውነው ከደቡብ ሱዳናቸው ጋር እንደሆነ እንደዚሁ ፌዴሬሽኑ ይፋ አድርጓል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ይህንን ጨዋታ በደርሶ መልስ ድምር ውጤት ድል አድርጎ ወደ ቀጣዩ ዙር ማለፍ ከቻለ በቀጣዩ ዙር የሚያገኘው ደግሞ እንደዚሁ ከማላዊና ከብሩንዲ አሸናፊ ብሔራዊ ቡድን ጋር እንደሚጫወት እንደዚሁ መረጃው ይፋ ተደርጓል ማለት ነው። ጨዋታው የሚደረግባቸውንም ጊዜያቶች እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን አያይዞ አውጥቷል። የመጀመሪያው ዙር ጨዋታ ከሚያዚያ 2 እስከ 4 ድረስ ይደረጋል። የመልሱ ጨዋታ ደግሞ ከሚያዚያ 9 እስከ 11 ድረስ እንደዚሁ እንደሚከናወን ተገልጿል። ሁለተኛው ዙር ግንቦት 14 እስከ ግንቦት 16 እንደዚሁም ደግሞ ከግንቦት 21 እስከ 23 ደግሞ የመልሱ ጨዋታ ይደረጋል ተብሎ የጨዋታው ቀን ስኬጁል እንደዚሁ ይፋ ተደርጓል። ሶስተኛው ዙር ሰኔ 26 እስከ 28 ሐምሌ 20 ከሐምሌ 3 ደግሞ እስከ 5 የመጨረሻው ዙር የመልስ ጨዋታ እንደዚሁ እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። አሁን ላይ እንግዲህ የኢትዮጵያ ብሔራዊ ቡድን በተለይ በወጣቶቹ ያለው ተስፋ ሰጪ ነው ማለት ይቻላል። ከ17 ዓመት በታች ከ22 ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ ማለፉን እናስታውሳለን። እዚህ አዲስ አበባ ላይ በኢትዮጵያ አስተናጋጅነት በተከናወነው ኤሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የውድድር መድረክ ላይ የናስ ሜዳሊያ ማግኘቱ የሚታወስ ነውና በወንዶቹ በሴቶቹ ደግሞ ወደ ዓለም ዋንጫው ለማለፍ እንግዲህ በቀጣይ የመጀመሪያው ዙሩን ጨዋታ ከደቡብ ሱዳን ጋር እንደሚያደርግ ነው የኢትዮጵያ እግር ኳስ ፌዴሬሽን አያይዞ ይፋ ያደረገው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ እንግዲህ 46ኛው የዓለም ሀገር አቋራጭ የውድድር መድረክ በሀገር አሜሪካ ፍሎሪዳ ስቴት ላይ እንደዚሁ ሲከናወን መቆየቱ የሚታወስ ነው። ቅዳሜ ዕለት እንግዲህ ተከናውኗል። ከሰዓት በኋላ በተደረገ ውድድር ማለት ነው። የተለያዩ አትሌቶች ኢትዮጵያን ወክለው ውድድራቸውን አድርገዋል። በአዋቂ ሴቶች፣ በአዋቂ ወንዶች እንደዚሁም ደግሞ በወጣት ከ20 ዓመት በታች የተደረገ ውድድር ነበረ። ኢትዮጵያ በአጠቃላይ በጣም ጥሩ በሆነ ውጤት ውድድሯን አጠናቃለች። ከዓለም ሁለተኛ ደረጃን ይዛ ነው ያጠናቀቀችው። በጥቅሉ ወደ 485 አትሌቶች ከተለያዩ ከ52 ሀገራት የተውጣጡ ኢትዮጵያን ጨምሮ እነዚህ አትሌቶች ተካፍለውበታልና ኢትዮጵያ 7 ሜዳሊያዎችን ማስመዝገብ ችላለች። 3 የወርቅ ነው፣ 2 የብር እንዲሁም ደግሞ 2 የናስ ሜዳሊያን ማግኘት የቻለችው ኢትዮጵያ ከዓለም ሁለተኛ ደረጃን ይዛ አጠናቃለች። በቀዳሚነት ማጠናቀቅ የቻለችው ኬንያ ናት። ሁለተኛ ኢትዮጵያ ሆና ስታጠናቀቅ፣ በሶስተኝነት ደግሞ ሌላኛዋ የምስራቅ አፍሪካዊቷ ሀገር ዩጋንዳ ሶስተኛ ሆና ውድድሯን ፈጽማለች ማለት ነው። እና በስፍራው እንግዲህ በጣም ጥሩ ተስፋ ሰጪ ነገሮችን ተመልክተናል። ጀግናው ኢትዮጵያዊው አትሌት ቀነኒሳ በቀለ በፍሎሪዳ በመገኘት እንደዚሁ በክብር እንግድነት የሉክ ቡድኑን አበረታቷል። በአጠቃላይ ውድድሩን ሲከታተል ነበረ። ስፖርተኞቹንም በማግኘት ያለውን ተሞክሮ እሱ በዓለም ሀገር አቋራጭ የውድድር መድረክ ላይ ያው ክሮስ ካንትሪ ሲነሳ አትሌት ቀነኒሳ በቀለ ግንባር ቀደም እንደሆነ ይታወቃል በኢትዮጵያ ማለት ነውና በዓለምም ብዙ ክብሮችን በማስመዝገብ አትሌት ቀነኒሳ በቀለ ያለውን ክብርና ቃልና ከዚሁ ትሬኒንግ ሲሰሩ ጭምር እንደዚሁ ተሞክሮን ሲያጋራቸው ነበር። እዚያው ሱሉልታ ሆቴል እሱ በሚገኝበት ወይም የሱ ሆቴል ላይ አርፈው ነበር የሽኝት ስነ ስርዓቱም የተከናወነው እንደምናስታውሰው ማለት ነውና ከጅምራቸው ሲያበረታታቸው ነበረ። በስተመጨረሻም ውድድሩ ስፍራ ላይ በመገኘትም በክብር እንግድነት እንደዚሁ ያለውን ተሞክሮ ለኢትዮጵያ አትሌቲክስ ልዑክ ቡድን አትሌቶች ለወጣቶቹ እያጋራ ይህንን የመሰለ ውጤት እንዲመጣ አይነተኛ ሚና መጫወት ችለዋልና የተለያዩ ምስሎችም ከሱ ጋር አትሌቶቹ እየተነሱ እንደዚሁም ላደረገላቸው ነገር ሁሉ የምስጋና ስነ ስርዓትም እንደዚሁ ነበረ። የራት ሽኝትም እንደዚሁ አድርገውላቸዋል። ውድድሩ ከተጠናቀቀ በኋላ እዛው ፍሎሪዳ አካባቢ ላይ የሚገኙ የአበሻ ኮሚኒቲ በመሰባሰብ እንደዚሁ ለኢትዮጵያ አትሌቲክስ ልዑክ ቡድን ላስመዘገቡት ውጤትና የሀገራቸውን ሰንደቅ ዓላማና ስም ከፍ ስላደረጉ እንደዚሁ የራት ግብዣና የምስጋና መርሃ ግብር እንዳዘጋጁላቸው እንደዚሁ ከስፍራው ያገኘነው መረጃ ያመለክታል ማለት ነው። እንግዲህ ይህ አሸናፊ ልዑክ ቡድን
በቀጣይ በሚደረጉ የትራክ ውድድሮች የጎዳና ላይ ውድድሮች እንደዚሁም የማራቶን ውድድሮች ላይ ይጠበቃል። አብዛኞቹ ወጣቶች ናቸው እንግዲህ ትልልቅ ድሎች ያስመዘግባሉ ተብሎ ነው የሚጠበቀው። ኢትዮጵያ እንግዲህ በተለይ በቶኪዮ የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ በጣም ደካማ ውጤት ነበር ማስመዝገብ የቻለችው። ከዛ ባለፈ ግን አሁን ይሄኛው ደግሞ የዓለም የክሮስ ካንትሪ ወይም የሀገር አቋራጭ ሻምፒዮና የውድድር መድረክ ላይ በጣም ተስፋ ሰጪ ነገር ተመልክተናል። በእርግጥ ከዚህም ሲሄዱ ከቪዛ ጋር በተያያዘ ብዙ ችግሮች እንደነበረባቸውና የተለያዩ ዝግቦች ሲነሱ ነበረ። አሁን ግን የበለጠ ውጤቱ አፈጻጸሙ ጥሩ በመሆኑ እነዚህን ጉዳዮች የበለጠ እንደዚሁ ሸፍኗቸው በጥሩ ሁኔታ አጨራረሱ ያማረ ሁኔታ ሆኖ ተመልክተናል ማለት ነው። ነገ ጠዋት 1 ሰዓት ከ30 ላይ ወደ ሀገር ቤት ይገባል ተብሏል። ይህ የአትሌቲክስ ልዑክ ቡድን ቦሌ ዓለም አቀፍ አውሮፕላን ማረፊያ ከጠዋቱ 1 ሰዓት ከ30 ላይ እንደሚደርስ እንደዚሁ ተገልጿል። በሰዓቱ ደግሞ የስፖርቱ አመራሮች በተለይ ደግሞ የባህልና ስፖርት ሚኒስተር እንደዚሁ በክብር እንግድነት ወይም ደግሞ ለአትሌቲክስ ልዑክ ቡድኑ የአቀባበል ስነ ስርዓት ያደርጉላቸዋል ተብሎ ነው እየተነገረ የሚገኘው። መረጃው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን የኮሚኒኬሽን የከፍተኛ ባለሙያ የሆነው የአቶ መሐሪ ነጋሽ ነው። እጅግ በጣም እናመሰግናለን ለመረጃው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን በዚህ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ የለተሰኙ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እንመለሳለን። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የለተሰኙ መሰናዷችንን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። አንጋፋው የውድድር መድረክ የሆነው የእንግሊዝ ኤፍኤ ካፕ የሶስተኛ ዙር ጨዋታዎች ከዕለተ አርብ ምሽት ጀምረው በመከናወን ላይ ይገኛሉ። ትላንት ምሽትም ቀጥለው የተከናወኑ ጨዋታዎች አሉ። ያልተጠበቁ ውጤቶችም እንደዚሁ ተመዝግበዋል። ዛሬ ምሽትም ቀጥሎ የመርሃ ግብሩ የመጨረሻ ጨዋታዎች እንደዚሁ የሚከናወኑ መሆኑን የኤፍኤ ያደረሰን መረጃ ያመለክታል። እንግዲህ የእንግሊዝ ኤፍኤ ካፕ የሶስተኛ ዙር ጨዋታዎች በርከት ያሉ ትልልቅ ክለቦች የተሳተፉበት ነው። ወደ 32 ጨዋታዎች ተደርጓል። 30 ጨዋታዎች ተደርጓል እስካሁን ድረስ በሶስተኛው ዙር። 2 ጨዋታዎች ናቸው የሚቀሩት በዚህኛው ዙር ማለት ነው። ዛሬ ምሽት ይደረጋሉ ማለት ነውና ቻርልተን አትሌቲክ ከቼልሲ ያደረጉት ጨዋታ በቼልሲ አሸናፊነት ፍጻሜውን አግኝቷል። ቼልሲም እንግዲህ ወደ ጥሎ ማለፍ 32ቱ የገባበትን ውጤት ወይም ወደ አራተኛው ዙር ያለፈበትን ውጤት ማስመዝገብ ችሏል። ከዛ ባለፈ ደርቢ ካውንቲ እንደዚሁ ሊድስ ዩናይትድ ያደረጉት ጨዋታ በሊድስ ዩናይትድ አሸናፊነት ተጠናቋል። ማንቸስተር ሲቲ ጎል ዝናብ ያወረደበትን ጨዋታ ነው ማከናወን የቻለው። ከኤክስተር ሲቲ ጋር ያደረገውን ጨዋታ 10-1 በሆነ ውጤት ማሸነፍ ችሏል። የተለያዩ ተጫዋቾች ናቸው ጎል ማስቆጠር የቻሉት በዚህ እንቅስቃሴ ላይ። በተለይ ደግሞ የአንቶኒ ሴሜኞ የመጀመሪያውን ጨዋታ በዚህ እንቅስቃሴ ላይ ማድረግ ችሏል። እንግዲህ በጥር የተጫዋቾች የዝውውሩ መስኮት ከበርንማውዝ እግር ኳስ ክለብ ወደ ማንቸስተር ሲቲ በ64 ሚሊዮን ፓውንድ ማቅናት የቻለው ይህ ጋናዊ ኢንተርናሽናል እንግዲህ የመጀመሪያ ጨዋታውን ለሲቲዝኖቹ አድርጎ በጎል ነው የጀመረው ጨዋታውን ማለት ይቻላል እና በድል ነው ማንቸስተር ሲቲ ከፍተኛ ጎል አስቆጥሮ እንግዲህ ተጋጣሚውን በማሸነፍ ወደ አራተኛው ዙር ማለፍ ችሏል። ሌላው እንግዲህ ትላንት የተደረጉ ጨዋታዎች አሉ። አርሰናል ወደ ፖርትስማውዝ አቅንቶ በሻምፒዮንሺፕ የሚሳተፈውን ክለብ ገጥሞ ነበረ። ትላንት እንግዲህ የጨዋታው ጅማሬ ላይ የአርሰናል ደጋፊዎችን ስጋት ያጫረ እንቅስቃሴ ነበረ ማለት ይቻላል። ሲጀመር 3ኛው ደቂቃ ላይ ነው ቢሾፕ ጎል አስቆጥሮ ፖርትስማውዝን ቀዳሚ ማድረግ የቻለው ማለት ነውና ፖርትስማውዝና አርሰናል አሁን ያላቸው የቡድን ጥራት
የተጫዋቾች ኳሊቲን ብንመለከት በጣም የማይደራረስ የማይቀራረብ ነው። በሊግ እርከንም የማይገናኙ ናቸውና ከዚህ ጋር ተያይዞ መጀመሪያ ገና ጨዋታው እንደተጀመረ 3ኛው ደቂቃ ላይ ጎል ማስቆጠራቸው የበለጠ ፖርትስማውዞች የልብ ሰጥቷቸው እንግዲህ በማጥቃቱ እንቅስቃሴ ላይ ጫና ፈጥረው ሲጫወቱ ተመልክተናል። በጣም ዝናባማና ሜዳውም ጭቃ የነበረበትን ሂደት ተመልክተናል። ውሃ ይዞ ነበር ሜዳውና አጠቃላይ የአርሰናል ተጫዋቾች ደግሞ ማሊያቸውም ነጭና ቀይ የለበሱትን ማሊያ እንግዲህ በጭቃ ጠልሽቶ ሁሉ ተመልክተነው ነበር በጨዋታው እንቅስቃሴ ላይ ማለት ነው። ይህ ጎል ከተቆጠረ በኋላ 8ኛው ደቂቃ ላይ አርሰናል በዘንድሮ ዓመት እንግዲህ አንድ እየተመለከትናቸው ካሉ ጉዳዮች መካከል አርሰናል በተቸገረበት ሰዓት ላይ ጫና ፈጥሮ በሚጫወትበት እንቅስቃሴ የተጋጣሚ ወይም ደግሞ የተቃራኒ ክለብ ተጫዋቾች ጫና ውስጥ ገብተው ራሳቸው ላይ ጎል ሲያስቆጥሩ እንመለከታለን እና ዱዜል 8ኛው ደቂቃ ላይ ራሱ ግብ ላይ ከመረብ ያሳረፋት ጎል አርሰናልን ወደ አቻ ውጤት በዚህ እንቅስቃሴ ላይ ይዛ መምጣት ችላለች። ከዛ ባለፈ ብራዚላዊ ኢንተርናሽናል ገብርኤል ማርቲኔሊ 3 ግቦችን ከማዕዘን ምት የተሻገሩ 3 ግቦችን ገጭቶ በማስቆጠር እንግዲህ አትሪክ መስራት ችሏል በጨዋታው እንቅስቃሴ ላይ ማለት ነው። በዘንድሮ ዓመት እንግዲህ አርሰናል የጎል ምንጮቹ ከተለያዩ አቅጣጫ መሆናቸውን የሚያሳይ የከፍተኛ ጎል አስቆጣሪውን የክለቡን ትራክ እየመራ የሚገኘው ገብርኤል ማርቲኔሊ ነው። 9 ግቦችን በማስቆጠር በሁሉም የውድድር አይነቶች ማለት ነው። ሌሎቹ እንደነ ቡካዮ ሳካ፣ ቪክቶር ጊዮኬሬሽን የመሳሰሉ ተጫዋቾች ደግሞ 7 ግቦችን ነው እስካሁን ድረስ ማስቆጠር የቻሉትና የፊት መስመር ተጫዋቾች እስካሁን ድረስ እንግዲህ በአርሰናል የበለጠውን የግብ ማግባቱን ሚና ተቆጣጥረውታል ማለት አይቻልምና ከየአቅጣጫው ነው ጎሎች የሚቆጠሩት። እንደነ ገብርኤል ማጋሌጅ ጎል ሲያስቆጥሩ እንመለከታለን። እንደዚሁም ደግሞ የአማካኝ ስፍራ ተጫዋቾችም ጎል ሲያስቆጥሩ ተመልክተናልና ትላንት በነበረው እንቅስቃሴ ገብርኤል ማርቲኔሊ እንግዲህ አትሪክ መስራት ችሏል። የጨዋታው ኮከብ ሆኖም እንደዚሁ ተሸልሟል ማለት ነው። ሌላ በዚሁ እንቅስቃሴ ላይ እንግዲህ የጨዋታውን ቁጥራዊ ሁኔታ ከተመለከትን 13 ሙከራዎችን ማድረግ ችሏል አርሰናል። ከዛ ባለፈ ደግሞ ባለሜዳው ክለብ ፖርትስማውዝ 8 ሙከራዎችን አድርጓል። ኦን ታርጌቶቹ ናቸው እጅግ በጣም የሚገርሙት 5 ኦን ታርጌት ነው ሁለቱም ክለቦች ማድረግ የቻሉት። አርሰናል ግን ጥራቱን የጠበቀና ትክክለኛ ግቡን የመታ ነው ማለት ይቻላል። ኦን ታርጌት ከሞከራቸው 5 ሙከራዎች 4ቱን መረብ ላይ ማሳረፍ ችሏልና እንግዲህ ትላንት የነበረው እንቅስቃሴ ይሄንን ይመስላል። ወደ 58 በመቶ የኳስ ቁጥጥር ነበራቸው መድፈኞቹ በዚህ እንቅስቃሴ ላይ ማለት ነውና ቀጣይ እንግዲህ አርሰናል ትልቅ ጨዋታ ይጠብቀዋል። በተለይ ከ2 ቀናት በኋላ የሚደረገው የሊግ ካፕ ሰሚ ፋይናል ጨዋታ በስታንፎርድ ብሪጅ ወደ ምዕራብ ለንደኑ ክለብ ቼልሲ አቅንቶ ቼልሲን የሚገጥምበት ጨዋታ ይጠበቃል ማለት ነውና ትላንት በነበረው እንቅስቃሴ ግን ደስተኛ መሆናቸውን ተናግረዋል። አርሰናል እንግዲህ በዚህ ጨዋታ ላይ የተለያዩ ወጣት ተጫዋቾችን ከዚህ በፊት እድል ላይ ያላገኙ ተጫዋቾችን ተመልክተናል። ከግብ ጠባቂ ሃሪ ኬፓ አሪዛባላጋ ጀምሮ እንደዚሁም የፊት መስመር ሚና ላይም እንደዚሁ የተለያዩ ወጣት ተጫዋቾችን ተመልክተናል። ማሪ ሳልማን አንደኛው ነው። ማርሊን ሳልማን እንግዲህ 16 ዓመቱ ላይ ይገኛል። ከነ ማክስ ዶማን ጋር ነው ከአርሰናል አካዳሚ መውጣት ከቻሉ ወጣት ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ይህም ተጫዋች እንግዲህ በትላንቱ እንቅስቃሴ በተለይ በእንግሊዝ ኤፍኤ ካፕ የውድድር መድረክ በአርሰናል እግር ኳስ ክለብ ታሪክ በእድሜ ትንሹ የኤፍኤ ካፕ ተጫዋች ሆኖ ተቀይሮ ወደ ሜዳ በመግባት እንደዚሁ ጨዋታ አድርጓል። ይሄ እንግዲህ የሴንተር ባክ ተጫዋች ነው። ገብርኤል ማጋሌጅን ተክቶ ነበር ወደ ሜዳ የገባው። የተሳኩ ኳሶችንም እንደዚሁ ሲከላከል የነበረበትን ሂደት ተመልክተናል። ትላንት እንግዲህ ከሞላ ጎደል አርሰናል 4-1 በሆነ ውጤት በማሸነፍ ወደ ቀጣዩ 4ኛው ዙር በኤፍኤ ካፕ የውድድር መድረክ መቀላቀሉን ያረጋገጠበትን ውጤት ነው ማስመዝገብ የቻሉት። ትላንት ሌሎች ጨዋታዎችም እንደዚሁ ተደርጓል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም ብራይተንን አስተናግዶ ነበር። 2-1 በሆነ ውጤት ተሸንፎ ከውድድር መድረኩ ተሰናብቷል ማለት ነው። እንግዲህ ማንቸስተር ዩናይትድ አሁንም የቁልቁለት ጉዞን አጠናክሮ የቀጠለበትን ሂደት እየተመለከትን እንገኛለን። ከሁሉም የውድድር አይነቶች እንግዲህ ለዋንጫ ክብር ከሚያደርጋቸው ሁነቶች የተሰናበተበትን አጋጣሚ ነው የተመለከት ነው። እንግዲህ የኤፍኤ ካፕ የውድድር መድረክ አንደኛው ጥሩ ነገሩ ምናልባት በእንግሊዝ ፕሪሚየር ሊግ ላይ በቀጣይ ዓመት በአውሮፓ የውድድር መድረክ የማያሳትፍ ደረጃን ይዞ እንኳን ቢያጠናቅቁ በዚህ የኤፍኤ ካፕ የውድድር መድረክ ላይ የዋንጫ ክብር የሚገኝ ከሆነ በአቋራጭ የአውሮፓን ተሳትፎ ማግኘት የማረጋገጥ እድል ይሰጣልና እንግዲህ ባለፈው ዓመት ተመልክተናል። ማንቸስተር ዩናይትድ
የኢሮፓ ሊግ ተሳታፊ እንደነበረ ማለት ነው። በአቋራጭ ነበር ይህንን ማሳካት የቻለው ማለት ነው። ዘንድሮም እንደ አይነት ጉዳዮችን ሊመለከት እንዳማራጭ ይችላል ተብሎ እንዳማራጭ በደጋፊዎች ተስፋ የተጣለበት የውድድር መድረክ ነበረ። ነገር ግን ከሶስተኛው ዙር እንደዚሁ ተሰናብቷል። በዚህ የውድድር መድረክ ላይ እንደዚሁ በግሪፕሲ ታውን ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ነውና አሁን ደግሞ እንደዚሁ ከኤፍኤ ካፕ ወጥቷል። በሌሎች የአውሮፓ የውድድር መድረኮች ላይ እየተሳተፈ አይደለም የሚገኘው። በእንግሊዝም ፕሪሚየር ሊግ እንግዲህ አንደኛና ዋነኛው ነገር እንግዲህ የደረጃ ሰንጠረዡ ላይ ከ1 እስከ 6 ወይም ደግሞ ከዛም በኋላ የኮንፈረንስ ሊግ የአውሮፓ ሊግ የውድድር መድረክ ወይም በቻምፒየንስ ሊግ የውድድር መድረክ ላይ የሚያሳትፈውን ስፍራ ይዞ የሚያጠናቅቀውን ስፍራ አግኝቶ ማጠናቀቅ ይኖርበታል ማለት ነውና ትላንትም እንግዲህ ከቀናቶች በፊት አሰልጣኝ ሮበን አሞሪምን ማሰናበታቸው የሚታወስ ነው። የቀድሞ ተጫዋቾቻቸውን እንደዚሁ አሰልጣኝ አድርገው በጊዜያዊነት እንደዚሁ እየሰለጠኑ እንደሚገኙ ይታወቃልና ትላንትም እንደዚሁ ድል አልቀናቸውም፣ ከውድድር መድረኩም ተሰናብቷል። ይህንንም ተከትሎ የ111 ዓመት ሰዓት መጥፎ ታሪክን ነው ዳግም መድገም የቻለው ማለት ነውና ትላንት እንግዲህ የነበረው የስቴዲየም ድባብ በጣም የሚገርም ነበረ። ዩናይትዶች አሁንም ድረስ በእንደዚህ አይነት ቁመና ላይም ሆነው በኦልድ ትራፎርድ ስቴዲየም ጨዋታቸውን የሚታደሙ ደጋፊዎች ግን ዛሬም ድረስ እንደዚሁ በማንቸስተር ዩናይትድ ተስፋ እንዳልቆረጡ ተጫዋቾችንም ሲያበረታቱ ነበረ። ወደ ቁመናቸው እንዲመጡ ወደ አሸናፊነት እንዲመጡ እስከ መጨረሻው ደቂቃ ድረስ እንደዚሁ ሲታገሉ ነበረ። ትላንትና እንግዲህ የቀድሞ ተጫዋቻቸውም ጎል አስቆጥሮባቸዋል። ዳኒ ዌልቤክ ሜሳ በአርሰናልም ቤት እናስታውሷለን። ይህ ተጫዋች ከዛ ባለፈ ግን በዩናይትድ ሰፊውን ጊዜ ማሳለፉም የሚታወስ ነውና አሁን ለብራይተን ኦቭ አልቢዮን እየተጫወተ ይገኛል። ጎል አስቆጥሮባቸዋል ትላንትና 64ኛው ደቂቃ ላይ። ከዛ ባለፈ እንግዲህ 2-1 በሆነ ውጤት ነው ጨዋታው የተጠናቀቀው። በዚህ እንቅስቃሴ ላይ 85ኛው ደቂቃ ላይ ሴስኮ ጎል አስቆጥሮ ነበር። ብሩኖ ፈርናንዴዝ ከማዕዘን ምት ያሻማውን ኳስ በግሩም ሁኔታ ጎል አስቆጥሮ እንደዚሁ 2-1 በሆነ ውጤት ጨዋታውን ዳግም ለመመለስ ጥረት አድርጎ ነበር። ነገር ግን ብራይተኖች በፍጹም መከላከል ነበር ጨዋታቸውን የሚያደርጉት። በዛ ላይ ደግሞ በካውንተር አታክ የሚያገኟቸውን ኳሶች ደግሞ ይዘው ወደ ማንቸስተር ዩናይትድ መረብ ላይ ለማሳረፍ ጥረት ሲያደርጉም እንደዚሁ በተደጋጋሚ ተመልክተናልና ትላንት የነበረው እንቅስቃሴ እንግዲህ በብራይተን ኦቭ አልቢዮን 2-1 አሸናፊነት ተጠናቋል። ብራይተን ወደ ቀጣዩ ዙር ሲያልፍ እንደዚሁ ማንቸስተር ዩናይትድ ከውድድር መድረኩ የተሰናበተበትን ውጤት ነው ማስመዝገብ የቻለው ማለት ነው። የእንግሊዝ ኤፍኤ ካፕ የውድድር መድረክ የሶስተኛ ዙር የመጨረሻ ጨዋታዎች ዛሬ ምሽትም ቀጥለው የሚከናወኑ ይሆናል። የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ ባርንስሌን ምሽት 4:45 የሚያስተናግድበት ጨዋታ ይጠበቃል። እንደዚሁ ደግሞ ሌላ ጨዋታ ይደረጋል በሳልፎርድ ሲቲ እና በስዊንዶን ታውን መካከል የሚደረገውም የእንግሊዝ ኤፍኤ ካፕ የሶስተኛ ዙር የመጨረሻ ጨዋታዎች ናቸውና እነዚህን ጨዋታዎች ተመልክተናል ትላንት በእንግሊዝ ኤፍኤ ካፕ። ሌሎች መረጃዎችን ወደ እናንተ እናደርስ። 42ኛው እንደዚሁ የስፔን ሱፐር ካፕ የፍጻሜ ጨዋታ በሳውዲ ሪያድ ትላንትና ተከናውሏል። ይህ ኤል ክላሲኮ ፍጥጫ እንግዲህ የተደረገው እንቅስቃሴ በጣም ተጠብቆ ነበር በበርካታ የእግር ኳሱ አፍቃሪያን ዘንድ። ጨዋታው 3-2 በሆነ ውጤት በካታሎናው ክለብ ባርሴሎና አሸናፊነት ተጠናቋል። እንደዚሁ የካታሎናው ክለብ ባርሴሎና በዚህ የውድድር መድረክ ላይ ለ16ኛ ጊዜ የመድረኩን የዋንጫ ክብር ከፍ ማድረግ ችሏል። እንግዲህ ከ2019 ጀምሮ ይህ የስፔን ሱፐር ካፕ ጨዋታ እንደዚሁ በሳውዲ ሪያድ ነው እየተደረገ የሚገኘው ማለት ነው። 4 ክለቦችን ያሳትፋል። በዘንድሮ ዓመት የተሳተፉት እንግዲህ ከሰሚ ፋይናል ስለሚጀምር ጨዋታው አትሌቲኮ ማድሪድ ከሪያል ማድሪድ እንደዚሁም ደግሞ አትሌቲኮ ቢልባኦ ደግሞ ከባርሴሎና ጋር ጨዋታ አድርገው ነበረ በግማሽ ፍጻሜው ወደ ትላንት ምሽት ወደ ተከናወነው የፍጻሜ ጨዋታ ማለፍ የቻሉት ባርሴሎናና ሪያል ማድሪድ ተጋጣሚዎቻቸውን በማሸነፍ ማለት ነውና እንግዲህ አሁን የካታሎናው ክለብ ባርሴሎና የበላይነት በጣም እየገሰፈ መጥቷል። ካለፉት ዓመታቶች ጀምሮ የሚያደርጓቸው ጨዋታዎች ላይ የበላይነትና ብልጫን መውሰድ የቻሉበትን ውጤቶች እያስመዘገቡ ነው የሚገኙት። ጀርመናዊ አሰልጣኝ ሃንስ ፍሊክ የባርሴሎናን እንግዲህ በተለይ በሁለቱ ክለቦች መካከል ያለውን የሜዳ ላይ ባላንጣነት የበለጠ ወደ ብሉግራናዎቹ እንዲያደላ እያደረገ ጨዋታዎችንም እያሸነፈ ነው የሚገኘው ማለት ነውና ለራሱም ታሪክ እየሰራ ይገኛል ይህ ወጣት አሰልጣኝ ማለት ይቻላል። ለ8 ጊዜያት ያህል በተከታታይ እንግዲህ ለዋንጫ ሽሚያ አልፎ ለፍጻሜ ያለፈባቸውን 8 ጨዋታዎቹንም በማሸነፍ 8ኛ የዋንጫ ክብሩን ያሳካበትን ሂደት ነው እያሳየ የሚገኘው ማለት ነውና
እንግዲህ ለዋንጫ ካለፈ አሰልጣኝ ሃንስ ፍሊክ ዋንጫውን ማንሳቱ እውን የሆነበትን ማረጋገጫ ነው ትላንትና የሰጠው። ትላንት በንጉስ አብደላ ስፖርት ሲቲ ስቴዲየም በተደረገው የፍጻሜ ጨዋታ በርካታ ደጋፊዎች ስቴዲየም ተገኝተው ሁለቱን የስፔኑን ታላላቅ የዓለማችንም ሊባል ይችላል እነዚህን ታላላቅ ክለቦችን የፍጻሜ ጨዋታ የኤል ክላሲኮ ደርቢን እንደዚሁ ተመልክተዋል ማለት ነውና በጨዋታው እንቅስቃሴ ላይ ራፊና 36ኛውና 73ኛው ደቂቃ ላይ ሁለት ግቦችን ለብሉግራናዎቹ ከመረብ ማሳረፍ ችሏል። አንጋፋው የፊት መስመር አጥቂ ሮበርት ሌዋንዶስኪ ደግሞ 45ኛው ደቂቃ የመጀመሪያው ፈርስት ሃፍ ተጠናቆ 4 ደቂቃዎች ተጨምሮ በዛ መካከል ነው ጎል ማስቆጠር የቻሉት። በዚህ አጋጣሚ እንግዲህ 3 ግቦችን ተመልክተናል። ከ45ኛው ደቂቃ የመጀመሪያው ግማሽ 45 ሊጠናቀቅ ከጫፍ ከደረሰበት ሂደት እስከ ዳኛው እስከ መጀመሪያው ምዕራፍ እስከ ተጠናቀቀበት ፊሽካ እስካሰሙት ሰዓት ድረስ እንግዲህ በ5 ደቂቃዎች በሪያል ማድሪድ እና በባርሴሎና ተጫዋቾች መካከል 3 ግቦችን ተመልክተናል ማለት ነውና ቪኒ ጁኒየር እና እንደዚሁ ጋርሻ ደግሞ ለሪያል ማድሪድ 2 ግቦችን ከመረብ ማሳረፍ ችለዋል ማለት ነውና ይህንን ተመልክተናል። ዲጆንግ 91ኛው ደቂቃ ላይ በቀይ ካርድ በባርሴሎና በኩል ከሜዳ ወጥቷል። 42ኛው እንግዲህ የስፔን ሱፐር ካፕ የፍጻሜ ጨዋታ ኤል ክላሲኮን ፍልሚያ አስመልክቶ በብሉግራናዎቹ ወይም ደግሞ በባርሴሎና 3-2 አሸናፊነት ፍጻሜውን አግኝቷል ማለት ነው። ባርሴሎናም ለ16ኛ ጊዜ መድረኩን የዋንጫ ክብር ማሳካቱን ማረጋገጥ ችሏል። ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ትላንት እንግዲህ ኤል ክላሲኮ ፍጥጫን ያስመለከተን 42ኛው የስፔን ሱፐር ካፕ የፍጻሜ ጨዋታ በሳውዲ ሪያድ እንደተደረገ ስንገልጽላችሁ ነበረ። በጨዋታው እንቅስቃሴ እንግዲህ 16ኛውን የመድረኩን የዋንጫ ክብር ማሳካት የቻሉት ብሉግራናዎቹ የፊት መስመር አጥቂ ማርከስ ራሽፎርድ የመጀመሪያ የዋንጫ ክብሩን በባርሴሎና ማሊያ እንደዚሁ ማሳካት ችሏል ማለት ነውና ማንቸስተር ዩናይትድ እንግዲህ የለቀቃቸው ተጫዋቾች ወደ ሌላ ክለብ አምርተው ውጤታማ ሲሆኑ እየተመለከትን እንገኛለን። ይህም ደግሞ ከኮቺንግ ስታፍ አባላት ወይም ደግሞ ከአሰልጣኙ የአጨዋወት ዘዬ ወይም ከአጨዋወት አያያዝ ጋር በተያያዘ እንግዲህ ማንቸስተር ዩናይትድ ችግር ውስጥ እንዳለ የሚያሳዩ ምልክቶች ናቸው። ከዚህ ቀደም እንደነ ስኮት ማክቶሚኒን የመሳሰሉ ተጫዋቾች ወደ ኔፕልሱ ክለብ ናፖሊ አምርተው የሴሪያውን የዋንጫ ክብር ሲያሳኩ የተመለከትንበትን አጋጣሚዎች አይተናል። ከዛም ባለፈ ሌሎችንም ተጫዋቾች ማንሳት እንችላለን በውጤት ደረጃ ማለት ነውና እነዚህን ጉዳዮች እየተመለከትን የምንገኘው ማርከስ ራሽፎርድ ግን በቀጣይም እንግዲህ ንብረትነቱ አሁንም የማንቸስተር ዩናይትድ ንብረት እንደሆነ ይታወቃል። ነገር ግን በውሰት ውል ነው ለብሉግራናዎቹ እየተጫወተ የሚገኘው። በቀጣይ ባርሴሎና የዚህን ተጫዋች የውል ኮንትራት ከውሰት ውል ወደ ቋሚነት እንደዚሁ ለማሳደግ ፍላጎት እንዳለው እንደዚሁም እንደወሰነ እየተገለጸ ነው የሚገኘው። ወደ 35 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር እንደዚሁ ባርሴሎና እንደሚያወጣ ተገልጿል ማለት ነውና ተጫዋቹም ፍጹም ደስተኛ መሆኑ ተነግሯል። ወደ እንግሊዝ መመለስ ፍላጎት እንደሌለው ተናግሯል ማለት ነውና ከዚህ ጋር ተያይዞ እንግዲህ ቀጣይ በጥር የተጫዋቾች የዝውውር መስኮት ወይም በክረምቱ የተጫዋቾች የዝውውር መስኮት የተጫዋቹ የውል ኮንትራት ወደ ቋሚ ለማስፈረም እንደዚሁ ባርሴሎናዎች እንደወሰኑ ተገልጿል። እንግዲህ በቀጣዩ ቀናቶች የምንመለከተው ነው የሚሆነው። ሌላኛው የማርክ ጌይ ጉዳይም እንደዚሁ እየተነሳ ይገኛል። ይሄ ተጫዋች የክሪስታል ፓላስ ቆይታው ሊጠናቀቅ ከጫፍ ደርሷል። ይህንንም ተከትሎ የተለያዩ ታላላቅ ክለቦች ራዳር ውስጥ ነበረ። ከሰሞኑ እንግዲህ ብዙ መረጃዎች ከስሙ ጋር እየተያያዙ የነበሩበትን አጋጣሚ ተመልክተናል። ሶስቱ ደግሞ የእንግሊዝ ክለቦች አርሰናል፣ ማንቸስተር ሲቲ እና ሊቨርፑል የተጫዋቹን እንደዚሁ
ግልጋሎት ለማግኘት እና ፊርማ ለማግኘት ጥረት በማድረግ ላይ ነው ፍክክር ውስጥ የሚገኙት ማለት ነው። አሁን ላይ እንግዲህ የተጫዋቹ ባለንብረት ክለብ በርንማውዝ ይፋ እንዳደረገው መረጃ ከሆነ 40 ሚሊዮን ፓውንድ ለተጫዋቹ ዝውውር እንደሚፈልግ ተናግሯል ማለት ነውና 2026 መጨረሻ ላይ ወይም በቀጣይ ዓመት የውድድር ዘመን መጨረሻ የተጫዋቹ የል ኮንትራት ከበርንማውዝ ጋር የሚኖረው ቆይታ ከክሪስታል ፓላስ ጋር የሚኖረው ቆይታ ይጠናቀቃልና ክሪስታል ፓላሶች ደግሞ ይህን ተጫዋች በነፃ ላለመልቀቅ ወይም ደግሞ ላለማጣት ከወዲሁ እንግዲህ በዚሁ በጥር የተጫዋቾች የዝውውር መስኮት ምናልባትም ማንቸስተር ሲቲዎች ተጫዋቹን ለማስፈረም የበለጠ እድል እንዳላቸው ነው የተለያዩ የመረጃ ምንጮች ለክለቡ ቅርበት ያላቸው የመረጃ ምንጮች እየዘገቡ የሚገኙት ማለት ነውና ይህንን የ26 ዓመት የተከላካይ ስፍራ ተጫዋች ለማስፈረም አሁን ማንቸስተር ሲቲ የበለጠ እድል አለው ተብሏል። አርሰናልና ሊቨርፑልም በተመሳሳይ እንደዚሁ ተጫዋቹ ላይ ፍላጎት አሳድረዋል የሚሉ መረጃዎች እየወጡ ነው የሚገኘው። ከአሰልጣኝ ጋር በተያያዘ የኦሊቨር ግላስነርን የአሰልጣኝነት መንበር እንደዚሁ አሁንም የተለያዩ ጉዳዮች እየተነሱበት ነው የሚገኘው። ማንቸስተር ዩናይትድ እኚህን አሰልጣኝ የማንቸስተር ዩናይትድ ወደፊት አሰልጣኝ አድርጎ ለማምጣት ፍላጎት አላቸው ተብሏል። እንግዲህ ከአሰልጣኝ ሮበን አሞሪም ጋራ ከተለያዩ በኋላ የተለያዩ አሰልጣኞች እንደዚሁ እያናገሩ እንዳሉ የክለቡ አመራሮች እየተገለጸ ነው የሚገኘው። እንደነ ሶልሻየር የቀድሞ የራሱ የማንቸስተር ዩናይትድ ሌጀንድ የነበረ ተጫዋች ነው። በአሰልጣኝነትም መጥቶ ጥሩ ተስፋ የታየባቸውን የአሰልጣኝነት ዘመን ማሳለፉም የሚታወስ ነውና አሁን ላይ ከዛ ጎን ለጎን ግን የበለጠ ኦሊቨር ግላስነርን ለማምጣት ፍላጎት እንዳላቸው ቀይ ሰይጣናቱ እየተገለጸ ነው የሚገኘው ማለት ነው። ብዙ አሰልጣኞች ናቸው እንደነ ሮቤርቶ ዲዘርቢን የመሳሰሉ አሰልጣኞች፣ ቶማስ ቱዌል እንደዚሁም ደግሞ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሪ ሳውዝጌትን ጭምር የማንቸስተር ዩናይትድ ቀጣዩ አሰልጣኝ ሊሆኑ ይችላሉ የሚሉ መላምቶች እየወጡ ነው የሚገኙት። ነገር ግን ኦሊቨር ግላስነር ደግሞ በእንግሊዝ ፕሪሚየር ሊግ በተለይ በክሪስታል ፓላስ ቤት እያሳዩ ያለው እንቅስቃሴ ለማንቸስተር ዩናይትድ የአሰልጣኝነት መንበር እያሳጫቸው እንዳሉ እየተገለጸ ይገኛል ማለት ነውና እነዚህን ጉዳዮች ተመልክተናል በጥሬ ተጫዋቾች የዝውውር መስኮት ዙሪያ ማለት ነው። አንድ የመጨረሻ ጉዳይ እናንሳና እናጠናቀቃለን። አርሰናል እንግዲህ ከፊት መስመር አጥቂ ጋራ በተያያዘ አሁንም እንግዲህ ችግር እንዳለበት እየተገለጸ ነው የሚገኘው። በክረምት የተጫዋቾች የዝውውር መስኮት ቪክቶር ጆኬሬሽን ከስፖርቲንግ ሊዝበን ሲያመጣ አርሰናል ሁሉ ነገሮች የተቀረፉለት ይመስል ነበረ። ወይም ደግሞ ከዚህ ቀደም በ9 ቁጥር ሚና ላይ የሚጫወቱ ተጫዋቾች ለረጅም ጊዜ አለማግኘቱን ተከትሎ አሁን ገና አርሰናል ወሳኝ ተጫዋች አመጣ የሚል ችግሩ እንደተፈታለት ተደርጎ እንደዚሁ ይታሰብ ነበረ። ነገር ግን ደግሞ ወደ ውድድር ከተገባ በኋላ ቪክቶር ጆኬሬሽ እንግዲህ በአጠቃላይ በአርሰናል ማሊያ ባደረጋቸው ጨዋታዎች 7 ግቦችን ነው ከመረብ ማሳረፍ የቻለውና ይሄ ደግሞ በጣም ደካማ አንድ የአማካኝ ስፍራ ተጫዋች ወይም የተከላካይ ስፍራ ተጫዋች ሊያስቆጥረው የሚችል የጎል ብዛት ነው። በእርግጥ ያው የእንግሊዝ ፕሪሚየር ሊግ እና የፖርቹጋል ሊግ አንድ ነው ለማለት አይቻልም። እንግሊዝ ፕሪሚየር ሊግ ላይ ብዙ ትልልቅ ተጫዋቾች መጥቶ የተቸገሩበትን አጋጣሚ ተመልክተናል። አሁንም እየተመለከትን እንገኛለን። በክረምቱ የተጫዋቾች የዝውውር መስኮት ከመጡ ተጫዋቾች መካከል የፊት መስመር አጥቂ ስፍራ ላይ ውጤታማ የሆኑ ተጫዋቾች በጣም ውስን ናቸውና እንደዚህ አይነት ሁኔታ ጎን ለጎን የሚያዩ የእግር ኳስ ቤተሰቦች አሉ። በሌላ በኩል ደግሞ ገብርኤል እንደዚሁ ጄሱስ ተመልሷል ከጉዳት። እንደዚሁም ደግሞ ትላንትና ሌላኛው ጀርመናዊ ፊት መስመር አጥቂ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ተመልሷል ከሃቨርትስም በተመሳሳይ ማለት ነውና እስካሁን ድረስ ግን የምንመለከተው ገብርኤል ማርቲኔሊ ነው የክለቡ ከፍተኛ ጎል አስቆጣሪ 9 ግቦችን ከመረብ በማሳረፍ ማለት ነው። ሌሎቹ ግን እንደነ ቡካዮ ሳካ፣ ቪክቶር ጆኬሬሽ እና እንደዚሁ ደግሞ ሌላኛው ትሮሳርድ 7 ግቦችን ነው በኩል ማስቆጠር የቻሉት ማለት ነውና አርሰናል ከተለያዩ አቅጣጫ ግብ የማግባቱ ነገር እንደ ትልቅ ነገር ቢታይም አሁንም ግን ሁነኛ የፊት መስመር ጨራሽ አጥቂ ያለማግኘቱ ከሶስቱም የፊት መስመር የ9 ቁጥር ተጫዋቾች ይሄን አይነት ግልጋሎት ያለማግኘቱ ግን በብዙዎች ዘንድ እንደዚሁ በተለይ በክለቡ ደጋፊዎች ዘንድ ስጋትን የጣለ ነው። ወሳኝ ጨዋታዎች ይቀሩታል። በቀጣይ እንግዲህ ወደ ዋንጫው ግስጋሴ የሚያመራ ከሆነ ደግሞ አሁን ላይ ያለው የግብ ማግባት ሚናው በተለይ የፊት መስመር ዲፓርትመንቱን በሚመሩት አጥቂዎች ላይ የበለጠ
ብዙ ግቦችን ማግኘት ይጠበቅበታልና ምን ማድረግ አለበት? በጥሬ ተጫዋቾች የዝውውር መስኮት ዳግም የ9 ቁጥር ተጫዋች ሚና ያለውን ተጫዋች ለማምጣት ከዚህ ቀደም ስማቸው ሲያያዙ የነበሩት እንደነ ራፋኤል ሊያዮን የመሳሰሉ ተጫዋቾች የመስመር ተጫዋቾች ቢሆኑም ከዛ ባለፈ ደግሞ እንደዚሁ ኬናን ኤልዲዝም ስሙ በተደጋጋሚ ከአርሰናል ጋር እየተያያዘ ነው የሚገኘውና እነዚህን መሰል ተጫዋቾች ማምጣት አለበት የሚለውን ነገር እንዴት ትወስዱታላችሁ? ወይስ ደግሞ ከተለያዩ አማራጮች ግቦችን ማግኘቱ የበለጠ አርሰናልን እየረዳው ይገኛል? ምንም ችግር የለውም የ9 ቁጥር የፊት መስመር አጥቂ ጎል ባያስቆጠር አርሰናል ካሸነፈ ይህንን አይነት ነው። የእናንተ መልከታ ምን ይመስላል? እስኪ በዚህ ጉዳይ ላይ በተለይ አርሰናል ደጋፊዎች ሀሳብ ልትሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። ዛሬ ለተሰኙ ታህሳስ 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበረ። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች ወደ እናንተ መድረሳችሁን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።